በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉቃስ ወንጌል ምዕራፍ 3 ቁጥር 8 እስከ 9። እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁም አብርሃም አባት አለን ማለትን አትጀምሩ። ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር እንዲችል እላችኋለሁና። አሁንስ ምሳር ደግሞ በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ጣላል። ቅዱስ የዘላለም አምላክ እግዚአብሔር ሆይ ስለዚህ ጊዜ፣ ስለዚህ ሰዓት፣ ስለተወደደው አንድነት ተመን ስለማይወጣለት ክቡር ቃል በእውነት ምስጋና እናቀርብልሃለን። አሜን። በቸርነትህ ርቀቱን አቅርበህ መጋረጃውን ገልጠህ እንቅፋት ጋሬጣውን አንስተህ በሰላም እግሮቻችንን መርተህ ይችን ሰዓት ምርኮ አድርገህ ስለሰጠህን ጌታ ሆይ ተመስገን። አሜን። ድሉ ያንተ ነው የኛ ጌታ፣ ማሸነፍም ያንተ ነው። አንተን መራብ መጠማትም በውስጣችን ያስቀመጥክም አንተ ነህ። እግዚአብሔር የዘላለም አምላክ ሆይ ስላደረክልን መልካም ነገር ሁሉ ታሪካችንን ለዋውጠህ ዛሬ እንደዚህ ስላስቀመጥከን እናመሰግንሃለን። አሜን። ሁሉንም የምትይዝ ጌታ ሆይ ስለ ቸርነትህ ለባሪያዎችህ ደግሞ የንስሐ ሕይወትን እንድትሰጠን ዘወትር ደግሞ በምህረትህ መደነቅን እንድታድለን ጌታ ሆይ እንጠይቅሃለን። አሜን። አቤቱ ሆይ አንተን ብለን ከአንተም ልንሰማ ሽተን መተናልና በባዶነት መተን ቢሆን በሙላት እንድትመልሰን፣ በስብራት መተን እንደሆነ በጠገን እንድትመልሰን፣ በጨለምተኛነት መተን እንደሆነ በተስፋ እንድትመልሰን ጌታ ሆይ እንለምንሃለን። አሜን። ስለሰማህን ከኛም ጋር ስላለ ክብር ለአንተ ይሁን። አሜን። በአንዱ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። አሜን። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ቸርነቱ ብዙ የሚሆን በምህረቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ንስሐ ግቡ የሚል ነው። የአምስተኛውን ቀን ትምህርታችንን ነው ዛሬ የምንቀጥለው። ንስሐ እግዚአብሔር ለሰው ልጆች ያለው የፍቅሩ መገለጫ ነው። ንስሐ እግዚአብሔር ለሰው ልጆች ያለው የፍቅሩ መገለጫ ነው። እንደገና እድል የሚሰጥ የሚያፈቅር ብቻ ነው። በድካማችን ተስፋ የማይቆርጥብን የሚወደን ብቻ ነው። እግዚአብሔር የእንደገና አምላክ ነው። የእንደገና አምላክ ነው። ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ወደ መቃብሩ ስፍራ ለሄዱ ሴቶች መልአኩ ምንድን ያላቸው? መነሳቱን ለደቀ መዛሙርቱ ንገሩ፣ ለጴጥሮስም የምትለው ቃል በጣም ከባድ ቃል ነች። ጴጥሮስ ከደቀ መዛሙርቱ አንዱ ነው። በዛ ውስጥ አልተጠቀለለም። ለደቀ መዛሙርቱ ንገሩ፣ ለጴጥሮስም የተባለው ሊቀ ሐዋርያት ስለሆነ ይመስላችኋል? አይደለም። የጌታ ትንሣኤ ከማንም በላይ የሚያሸማቅቀው ጴጥሮስን ነው። የማይነሳ መስሎት ክዶታልና፣ ጠላት የበረታ ክርስቶስ የደከመ መስሎት አላውቀውም ብሏልና ጌታ መሸማቀቁን አወቀለት። ለጴጥሮስም ለደቀ መዛሙርቱ ሁሉ ቢነገር በጅምላ ለጀማው የተነገረው ለኔ ይመለከተኛል ብሎ ጴጥሮስ ላይወስድ ይችላል፣ ሊበረግግ ይችላል። ስለዚህም የክርስቶስ መነሳት ለደቀ መዛሙርቱ ለብቻው ደግሞ ለጴጥሮስ በግሉ ተላከለት። ምን ማለት ይመስላችኋል? እኔ የእንደገና አምላክ ነኝ።
ማለት እኮ ነው። ምን ማለት ይመስላችኋል? ንስሐን ተቀብያለሁ ማለት እኮ ነው። ጥብርያዶስንም ስታዩ መቼም ጴጥሮስ ማለት በሐዲስ ኪዳንም ይልቁንም በወንጌላትና በሐዋርያት ሥራ ሰፊ ክፍል ተሰጥቶታል ከደቀ መዛሙርቱ ለጴጥሮስ። እንደ ጴጥሮስ ያለ ደካማ ያለ አይመስልም። ለጴጥሮስ ሰፊ ሽፋን የተሰጠው ለምን ይመስላችኋል? ጴጥሮስ ልክ እንደኛ መሳሳት የማይደክመው ሰው ነበረ። ስለዚህ ጴጥሮስን የተቀበለ እኔን ይቀበለኛል እንድንል የጴጥሮስ ታሪክ በሰፊው ነው የሰፈረልን። መጽሐፍ ቅዱስ የደካሞችን ታሪክ ባይዝ ኖሮ እኛ የምናነበው መጽሐፍ አይሆንም ነበር። እንከን ስለሌለበት ፍጽምና የሚናገሩ መጽሐፍቶች ለኛ ተስፋ አይሆኑንም። እየተሸማቀቅን ወደ ኋላ እንድንል ተስፋ እየቆረጥን ጉዞአችንን እንድናቋርጥ ነው የሚያደርጉን። መጽሐፍ ቅዱስ የኛ መጽሐፍ የሆነው እንደኛ ላሉ ደካሞች እግዚአብሔር ያደረገውን ምህረት ስለሚናገር ነው። እንደኛ ላሉ ደካሞች እግዚአብሔር ያደረገውን ምህረት የሚናገር መጽሐፍ ስለሆነ ነው። ለጴጥሮስም ተብሎ ከተላከለት በኋላ ጌታ ለደቀ መዛሙርቱ ከተገለጠ በኋላ እንደገና ደቀ መዛሙርቱን አስተባብሮ ወደ ጥንት ስራቸው ወደ ጥብርያዶስ ባህር አሳ ወደ ማጥመድ ሄዱ። ሌሊቱን ሙሉ ደከሙ፣ አንድ አሳ ግን አላገኙ። ወገኖቼ ያለ ጌታ መዝራት ይቻል ይሆናል፣ ማጨድ ግን አይቻልም። ያለ ጌታ ማጨድ ይቻል ይሆናል፣ መብላት ግን አይቻልም። እግዚአብሔር የሚያስፈልገን ለአሳ ማጥመድም ነው። እግዚአብሔር ለነፍስ ጉዳይ ብቻ እንዳይመስላችሁ፣ እግዚአብሔር ለአሳ ማጥመድም ያስፈልገናል። ጌታ በነጋ ጊዜ ደቀ መዛሙርቱ ሌሊት ሙሉ ሲዳክሩ እንዳደሩ አውቆ አዝኖላቸው ይመለከታቸው ነበር በፍቅር። የጎበዝ አለቃ ሆኖ ደቀ መዛሙርቱን ወደ ኋላ እንዲመለሱ ያስተባበረ ማን ነው? ጴጥሮስ ነው። ጌታ ግን ወደ ኋላ መመለሳቸውን ሳይጨርሱት መንገድ ዘግቶ በፍቅር መለሳቸው። እግዚአብሔር ይመስገን። አንዳንድ ጊዜ ከናንተ ጋር መኖር በቃኝ ብለው ሰዎች ቤቱን ለቀው ሲወጡ በሩን ዘግተን አትወጡም እኔን ገላችሁ ነው የምትሄዱት እንደሚሉ ወይም እንደምንል ጌታ መጥፋታቸውን ሳይጨርሱት መንገድ ዘግቶ በፍቅር መለሳቸው። ያለ ጌታ ሌሊቱን ሙሉ ደከሙ። በጌታ ስም መረቡን አንዴ ሲጥሉት ግን መሸከም እስኪያቅታቸው ድረስ አጠመዱ። ጴጥሮስ ለምን እንዲህ ታደርገኛለህ አላለው። የዮና ልጅ ስምዖን ሆይ አለው፣ ከነዚህ ይልቅ ትወደኛለህን አለው። ከምትወዳቸው ይልቅ ትወደኛለህን አለው። ጌታ ሆይ አንተ ታውቃለህ አለ። እኔ አውቃለሁ ባይ ነበር ከዚህ በፊት። መውደቅ ጥሩ አይደለም፣ መውደቅ ግን ትህትናን ያስተምራል። እኔ አውቃለሁ እኮ የጴጥሮስ እኔነት ነው። አንተ ታውቃለህ ግን የጴጥሮስ መንፈሳዊነት ነው። እኔነት ትዕቢት ነው። ጌታ ያውቃል ግን ትህትና ነው፣ እምነት ነው፣ መንፈሳዊነት ነው። ጌታ ሆይ አንተ ታውቃለህ አለው። ጥያቄው ቀላል እንዳይመስላችሁ። ከነዚህ ይልቅ ትወደኛለህን ነው። እነማን ናቸው? ብዙ ዝርዝሮች ሊኖሩት ይችላሉ። ትዳሩ ሊሆን ይችላል፣ ቤተሰቡ ሊሆን ይችላል፣ ደቀ መዛሙርቱ ሊሆኑ ይችላሉ፣ አብሮ አደጎቹ ሊሆኑ ይችላሉ። የሚወዳቸው ነገሮች የነዚህን ያህል ትወደኛለህን ቢለው ቀላል ጥያቄ ነው። የምንወዳቸው ያህል ጌታን መውደድ በጣም ቀላል ነው። እኛ እኮ የእጅ ስልካችንን በጣም ነው የምንወደው። የሱን ያህል ጌታን መውደድ በጣም ቀላል ነው። እኛ መኪና እኮ እንወዳለን። የዛን ያህል ጌታን መውደድ በጣም ቀላል ነው። ግን ከምንወዳቸው ይልቅ ጌታ የተለየ ፍቅር ይፈልጋል። የተለየ አምልኮ ብቻ እንዳይመስላችሁ፣ የተለየ ፍቅር ይፈልጋል። ቀላቅለን እንደማናመልከው ቀላቅለንም አናፈቅረው።
ቀላቅለን እንደማናመልከው ቀላቅለንም አናፈቅረው። የሱ ፍቅር የብቻው ነው። እግዚአብሔር ይመስገን። ኦሪቱ እንኳን ሕግጋቱ እንኳን ለሁለት ሲከፈል እግዚአብሔርን መውደድ ባልንጀራን መውደድ ነው የተባለው። ለሁለት ሲከፈል። ስለዚህ የእግዚአብሔር ፍቅር ባልንጀራ ፍቅር ውስጥ አይደለም ያለው። የባልንጀራ ፍቅር ያለው እኛ ፍቅር ውስጥ ነው። ባልንጀራን እንደራስ ውደድ ስለሚል የእግዚአብሔር ፍቅር ግን ያለው ራሱ እግዚአብሔር ውስጥ ነው። ታዲያ እንደዚህ ይላል ብዙ ጊዜ ተፈትኖ ለወደቀ ሰው ችኩልነት በጣም ለሚያጠቃው ሰው እያስተባበረ ወደ ኋላ ለሚጋልብ ሰው ኃላፊነት መስጠት በእውነት ተገቢ ነው እንዴ? እኛ እናደርገው፣ ጌታ ግን አደረገው። አደራ በሙሉ የተሰጠው የጠቦቱ አደራ የግልገሉ አደራ ለማን ነው? የበጎች አደራ ለጴጥሮስ ነው። ወገኖቼ የሚታመኑት በከዱ ጊዜ ሊታመኑ የማይገባቸው እምነት ሲጣልባቸው በጣም ይታመኑ ይሆናሉ። እምነትን በሚመለከት ያልጠበቅናቸውን ነው የምናገኛቸው። ወገኖቼ አይከዱም ያልናቸው ይከዳሉ፣ የተጠራጠርናቸው ታምነው ይቆማሉ። ጌታ አደራ ሰጠው። ለምን? እሱ የእንደገና አምላክ ነው። እኛ በራሳችን ተስፋ ብንቆርጥ እንኳን እሱ በእኛ ተስፋ አይቆርጥም። እኛ የራሳችንን እኮ በጣም ስለምንጠራጠረው ነው እግዚአብሔር ለመዳን ሲጠራን አይደለም እንላለን። የቤት ቁጥር ተሳስቶ እንዳይሆን እንላለን። ለአገልግሎት ሲጠራን አይደለም፣ ምናልባት ሌላ ሰው እንደው ተመሳሳይ ስም ሆኖ ሊሆን ይችላል እንላለን። ጌታ ግን እናንተን ነው። እኛ ራሳችንን በጣም እንጠራጠራለን፣ ጌታ ግን ያምነናል። ወገኖች አደራ ከሰጣችሁ እኮ ያምናችኋል ማለት ነው። ከሱ ጋር እንድትኖሩ ፈቃዱ ከሆነ ያውም ለዘላለም ያምናችኋል ማለት ነው። እግዚአብሔር ይመስገን። እሱ የእንደገና አምላክ ነው። ወገኖቼ ንስሐ ባይኖር ኖሮ ሰው አይሆንም ነበረ። እግዚአብሔር የሆነው የምህረት አምላክ ስለሆነ ነው። መቼም እኛ እናልፋለን ብዙ ጊዜ ከማለፍ ውጭ ምንም ማድረግ ስለማንችል ነው። እግዚአብሔር ግን በነፍስም በስጋም መቅጣት ይችላል። እየቻለ የሚያልፈን እሱ ብቻ ነው። እየቻለ የሚያልፈን አንዳንድ ትዕግስቶቻችን ባለመቻላችን በቃ የወሰድነው እርምጃ ነው። ጌታ ግን እየቻለ ያልፈናል። እየቻለ ቀን ይሰጠናል። እየቻለ ይጠብቀናል። ክብር ለስሙ ይሁን። አሜን። ባለፈው ጊዜ ንስሐ ካለንበት ለሚፈልገን መገኘት ነው፣ ኃጢአት አለማወቅ ነውና የሚለውን አይተናል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 10ን ስናነብ ወዴት ነህ የሚል ቃል እናገኛለን። ወዴት ነህ? ቅጠል አገልድሞ በገነት ጫካ ውስጥ ከእግዚአብሔር ተሸሽጎ ላለው አዳም እግዚአብሔር ያሰማው የመጀመሪያው የንስሐ ድምጽ ወዴት ነህ የሚል ነው። ወዴት ነህ የመጀመሪያው የንስሐ ጥሪ ነው። አዳምና ሔዋን ያስደነገጣቸው ራሱ ስተቱ እኮ አይደለም፣ የስተቱ ውጤት ነው። ዛሬ ራሱ ዝሙት የሚያስደነግጠው ሰው የለም፣ ውጤቱን የሚያስደነግጠው የምርመራ ውጤት ነው የሚያስደነግጠው። ለንስሐ የሚያበቃው ከሐኪም ቤት መልስ ነው፣ እሱ ነው እንጂ ራሱ ኃጢአቱ አይደለም። አዳምና ሔዋን ራሱ ኃጢአቱ አላስደነገጣቸው፣ ውጤቱን ያስደነገጣቸው። የሚደንቃችሁ ደግሞ እነሱ ይቅር በለኝ ሳይሉ የይቅርታውን መንገድ እግዚአብሔር ጀመረው። እነሱ ይቅር በለኝ ሳይሉ የይቅርታውን መንገድ ራሱ እግዚአብሔር ጀመረው።
ኃጢአተኛ እግዚአብሔርን ፈልጎ ማግኘት አይችልም። ስለዚህ ኃጢአተኛው ካለበት ድረስ እግዚአብሔር ይመጣል። ኃጢአተኛ እግዚአብሔርን ፈልጎ ማግኘት አይችልም። ስለዚህ ኃጢአተኛው ካለበት ድረስ እግዚአብሔር መጥቶ ይፈልገዋል። ምናልባት እስከዛሬ የምናውቀው የእግዚአብሔርን ኃያልነት፣ የእግዚአብሔርን ገናናነት፣ የእግዚአብሔርን ሰጪነት፣ የእግዚአብሔርን አይደፈሪነት፣ የእግዚአብሔርን ባለሙሉ ስልጣንነት ሊሆን ይችላል። ንስሐ ስንገባ ግን የምንረዳው ነገር ምንድነው ስንል እግዚአብሔር ለወደቀ ሰው የሚሆን ቸርነት እንዳለው ይገባናል ወገኖቼ። ስለዚህ እግዚአብሔር የህይወት መድን ነው ማለት ነው። እውነተኛው የህይወት መድን እግዚአብሔር ነው። እውነተኛው የህይወት መድን እግዚአብሔር ነው ወገኖቼ። በስጋችን ላይ ከሚደርሱ ጉዳቶች በነፍሳችን ላይ የሚደርሱ ፍላጻዎች ይበዛሉ። እግራችሁን ከተሰበራችሁ ስንት ጊዜያችሁ ነው? ምናልባት አልተሰበራችሁ ሊሆን ይችላል። ነፍሱን ያልተሰበረ ግን ማን አለ? በጦር ተወግታችሁ ከቆሰላችሁ ስንት ጊዜያችሁ ነው? በየዕለቱ ግን በነፍሱ ያልቆሰለ ማን ነው? በስጋችን ላይ ከሚደርሱት ጉዳቶች በነፍሳችን ላይ የሚደርሱት ፍላጻዎች ይበዛሉ ወገኖቼ። ፍላጻውን የሚሽረው ቁስሉን የሚያጠው ያ የእግዚአብሔር ምሕረት ነው። የእግዚአብሔርን ምሕረት ስታስቡ ከራሳችሁም ስህተት ሰዎች ከፈጸሙባችሁም ስህተት ትተርፋላችሁ። ከራሳችሁም ጸጸት ከሰዎችም ንዴት በእግዚአብሔር ምሕረት ትተርፋላችሁ። የሰዎች ነገር አያጸጽተንም፣ ያናድደናል። የራሳችን ነገር ደግሞ ያጸጽተናል። የእግዚአብሔርን ምሕረት ስናስብ ግን ከራሳችንም ከሰዎችም በላይ ወደ ሆነው ልዕልና ወደ እግዚአብሔር ምሕረት እንጠጋለን። እግዚአብሔር ይመስገን ወገኖች። ራሳችንን በእግዚአብሔር ምሕረት ውስጥ ካላየነው ራሳችንን እንኳን መቀበል አንችልም። ራሳችንን ለመቀበልም ራሳችንን በእግዚአብሔር ምሕረት ውስጥ ከተን ማየት አለብን። በዓለም ላይ በጣም አስፈሪው ሰው ማን ይመስላችኋል? የእግዚአብሔርን ምሕረት ያላየ ማንነታችን ነው። ራሳችንን ይቅር ለማለት ለደቂቃዎች ስንዘገይ እንኳን ያለብንን ስቃይ እናውቀዋለን። እግዚአብሔር ግን ከህሊና ቀድሞ ይቅር ይለናል። ስሙ የተባረከ ይሁን። አሜን። እግዚአብሔር ከህሊና ቀድሞ ይቅር ይለናል። እንደኛ ያለ ኃጢአተኛ የለም፣ እንደ እግዚአብሔር ያለ መሐሪ የለም። መላው መጽሐፍ ቅዱስ ስናየው መላው መጽሐፍ ቅዱስ ከተጻፈበት ዓላማ ጀምሮ ስናየው ለወደቀው ሰው እግዚአብሔር ያደረገው ቸርነት ነው። መጽሐፍ ቅዱስ ይሄው ነው። ረጅም የሆኑ ስህተቶች ይዘግባል። መጨረሻው ላይ ደግሞ እግዚአብሔር ይቅር ብያለሁ ይላል። ረጅሙ የሰው ታሪክ የእግዚአብሔር ምሕረት ማጠቃለያ ባይሆነው ኖሮ ወገኖች በጣም ከባድ ነበር፣ በጣም አስፈሪ ነበር። ዳዊትን ያለ እግዚአብሔር ምሕረት ብታስቡት ዛሬ የምናነሳው ሰው አልነበረም። አብርሃምን ያለ እግዚአብሔር ምሕረት ባናስበው ዛሬ የምናነሳው ሰው አይደለም። በእውነት ሰውን ሰው ያደረገው ንስሐ ነው። ጻድቁንም ጻድቅ ያደረገው ንስሐ ነው። እግዚአብሔር ዛሬ የሚፈልገው የማይበድሉ ሰዎችን አይደለም፣ የሚመለሱ ሰዎችን ነው። የማይበድሉ የሉ፣ የማይመለሱ ሰዎች ግን አሉ። በእኛና ወደ ቤተ ክርስቲያን በመጣ ነው በእኛና በዓለም በሚኖሩት ሰዎች መካከል ያለው ልዩነት የኃጢአት ልዩነት አይደለም። ምሕረት ያገኘ ኃጢአተኛና ምሕረት ያላገኘ ኃጢአተኛ ነው። መድኃኒት የወሰደ በሽተኛና መድኃኒት ያልወሰደ በሽተኛ ማለት ነው። ልዩነታችን ይሄው ነው።
የንጹህነትና የኃጢአተኝነት ልዩነት አይደለም ያለን። በእርግጥ ወገኖቼ በየዕለቱ መናዘዝ በየዕለቱ ለመታዘዝ ይረዳል። ምክንያቱም ወደ ኋላ እንደምናየው ንስሐ ፍሬ ስላለው መሃን አይደለም፣ ንስሐ ፍሬ ያለው ያፈራል። በየዕለቱ መናዘዝ በየዕለቱ ለመታዘዝ ይረዳል። ቀላል እንዳይመስላችሁ መናዘዝ። ስህተታችንን ለሚያውቁ ሰዎችም ቢሆን በግልጽ ስህተት ላስቀየምናቸውም ቢሆን ይሄን ይቅርታ አድርጉልኝ ማለት ቀጥለን ለመካስ ደግሞ ያነሳሳናል። እግዚአብሔር ይመስገን። አዎ ወገኖች ስንናዘዝ በሰዎች ህሊና ያለውን የኛን ክፉ ታሪክ እኮ እየሰረዝን ያለ ነው። እየሰረዝን ብቻ እንዳይመስላችሁ ትልቅነታችንን እየጻፍንም ነው። መናዘዝ ማንጻት ብቻ እንዳይመስላችሁ መክበርም ነው፣ ማብራትም ነው። መንጻትና መጥራት ልዩነት አለው። ከኔ ጋር ነው ያላችሁት? ያስተዋላችሁ አዳምጡ። መንጻት ብቻ ሳይሆን መጥራትም ነው። መንጻት የቆሻሻው መወገድ ነው። መጥራት ግን መዋብ ማብራት ነው። ወገኖቼ ያንዳንድ ሰው አጠፋፍ የሰባኪ ሩጫም የሚያገኘው አይደለም። የደጋግ ሰዎች ስብከትም የሚደርስበት አይደለም። ወገኖቼ ራሱ እግዚአብሔር ካለበት ቦታ በሚገባው ቋንቋ ተናግሮ እንዲነቅሱ ያወጣዋል። ለብዙ ሰዎች የሆነው ይሄ ነው። እግዚአብሔር በቋንቋቸው በቃ ተናገራቸው። ወገኖቼ እግዚአብሔር ሊያድነው የፈለገውን ሰው የትኛውም የምድር ዳርቻ አይርቅበትም። ለእግዚአብሔር ከባዱ እኛን ማግኘት ሳይሆን ለእግዚአብሔር ከባዱ ጠጣር ልብ ነው። በእውነት እግዚአብሔር ፈላጊ አምላክ ነው። ወዴት ነህ የሚል አምላክ ነው። ወዴት ነህ ማለት ያለበት ቦታ ጠፍቶት ይመስላችኋል? መንገድ ላይ ትራፊኩ ወዴት ነህ ሲል ምን ማለት ነው? መንገድ ስተሃል፣ ምልክቱን አታይሞ እኮ ነው። ወዴት ነህ ማለት ከህይወት ሀዲድ ስተሃል፣ ወዴት እየሄድክ ነው? ወዴት እየሄድክ ነው? ወዴት ነህ የመጀመሪያው የንስሐ ድምጽ ነው። እማይ ትሬዛ ምን አሉ? ዓለም ሁሉ ጻድቅ ቢሆንና የበደለው አንድ ሰው ቢሆን ኖሮ እግዚአብሔር እሱን ለማዳን መምጣቱ አይቀርም ነበር። ዓለም ሁሉ ጻድቅ ሆኖ አንድ እናንተ ብትሆኑ የወደቃችሁት ኢየሱስ ክርስቶስ እናንተን ለማዳን ይመጣ ነበር። የጌታ ፍቅሩ የሚለካው ለአንድ ሰው ባለው ልዩ ፍቅር ነው። የምድር መንግስታት እኮ የብዙሃንን መብት ማስከበር ነው ሁልጊዜ የሚያስቡት። ጌታ ግን በቃ ለአንዱ ግድ ይለዋል፣ ለአንዱ ዋጋ ይሰጣል። እኔ የማልረባ ሰው ነኝ፣ እኔ ታጥቦ ጭቃ ነኝ፣ እኔ በጣም ደካማ ነኝ፣ እኔ እርኩስ ሰው ነኝ የምትሉ ከሆነ በጣም እግዚአብሔር የሚያስፈልገው ለእናንተ ነው። በጣም የሚያስፈልገው ጌታ የሚያስፈልገው ለእናንተ ነው። መድኃኒት የሚያስፈልገው ባለ መድኃኒት የሚያስፈልገው ሐኪም የሚያስፈልገው ለበሽተኛ እንጂ ለጤነኛ አይደለም ብሏል ራሱ። ታስፈልገናለህ ሳንለው አስፈልጋችኋለሁ ብሎ ወደዚህ ዓለም መጥቷል። ታስፈልገናለህ ሳንለው አስፈልጋችኋለሁ ብሎ ወደዚህ ዓለም መጥቷል። ወገኖቼ የበሽታ መድኃኒት የያዙ ሐኪሞች እንኳን በራችንን አንኳኩቶ ላክማችሁ አይሉ። የሞት መድኃኒት የያዘው ክርስቶስ ግን በራችንን እያንኳኳ ነው። ከበሽታው ብንድንም እኮ መሞት አይቀርም። ምክንያቱም መሞት የበሽታ ውጤት አይደለም፣ ጥሪ ነው። የሰውነት ግዴታ ነው። የምንከፍለው የመጨረሻ ዕዳ ነው በዚህ ዓለም ላይ። የሞት መድኃኒት የያዘው ክርስቶስ በበራችን ላይ ቆሞ ያንኳኳል። ክብር ለስሙ ይሁን። ወገኖቼ ንስሐ አስጨናቂ ርዕስ አይደለም።
ንስሐ አስደሳች ርዕስ ነው። አስደሳች ርዕስ ነው። የእግዚአብሔርን ምህረት ሰዎች በጅምላ ገዝተው ለኛ በችርቻሮ ቢሰጡን ኖሮ በጣም አስፈሪ ይሆን ነበር። ምህረት የእግዚአብሔር ነው። ይቅርታ ከአንተ ዘንድ ነው ይላል። ካንዱ ከእግዚአብሔር በቀር ኃጢአትን ይቅር ሊል ማን ይችላል? ማን ይችላል? ልብ አድርጉ። ይሄ ኃጢአት የሚባለው ነገር የትዳር ጓደኞቻችሁ በእናንተ ላይ የፈጸሙት ስህተት እሱ አይደለም። በእግዚአብሔር ዘንድ ያለው እሱ ስህተት ነው። በእግዚአብሔር ዘንድ ግን ያለው መንግስቱን ጭምር መቃወም ነው። በመንግስቱ ላይ የተሰራ ድፍረትም ነው። በግለሰብነታችን ላይ ደግሞ የተሰራ ስህተት ነው። ስለዚህ እኛ ሰዎችን የምንበድለው በደልና እኛ እግዚአብሔርን የምንበድለው በደል ልዩነት አለው። ሰዎች ላይ ስህተት ነው የምንፈጽመው፣ እግዚአብሔር ላይ ግን መንግስቱን ጭምር ነው የምንጋፋው። አንድን ግለሰብ ስንበድልና አንድን መንግስት ስንበድል እኩል አይደለም ማለት ሚዛኑ እኩል አይደለም። መንግስቱ በቀጥታ የሚወስደው ወደ ሀገር ነው የሚወስደው። እግዚአብሔር መንግስት ነው ያያችሁ። እግዚአብሔር ግን መንግስቴን ደፈሩ፣ ቅጥሬን ነቀነቁ፣ ስልጣኔን ተጋፉ ብሎ አይገፋንም። ይፈልገናል፣ ይወደናል። ክብር ለስሙ ይሁን። አንድ ማናስተውለው ነገር አለ። ይህንን ሐሳብ ለመግለጽ ሮሜ ምዕራፍ 2ን ብናነበው ጥሩ ነው። ሮሜ ምዕራፍ 2 ቁጥር 4 ላይ ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን ይላል። የእግዚአብሔር ቸርነት ወደ ምን እንደሚመራ ወደ ንስሐ። እኛ አንድ ሰው ሲበድል ቆም እንዲልን የምንፈልገው የምናደርግለትን ቸርነት በማቆም ነው። በየወሩ ደሞዝ ይወስድ ከሆነ ደሞዝ እናቆማለን፣ መበደሉን እንዲያቆም ማለት ነው። እግዚአብሔር ግን በተቃራኒው ነው፣ ደሞዝ ይጨምራል። ለምን ስንል ቅጣቱ ሳይሆን ቸርነቱ አባብቶን እንድንመለስ ስለሚፈልግ ነው። ግልጽ ነው የምናገረው። አንዳንድ ጊዜ ስህተት ሰርተን ስብከት ሁሉ የሚጠፋን ይመስላል። የበለጠ ነው የምንሰብከው እንደው አንዳንድ ጊዜ አንድ በደል ሰርተን የሆነ ነገራችን የሚበላሽ እንደውም ይሳካል። እግዚአብሔር ቸርነቱን የሚያበዛው ልባችን ለንስሐ እንዲለዝብ ነው። ያ የበዛው ቸርነት እግዚአብሔር ከኛ ኃጢአት ጋር መስማማቱ አይደለም፣ ለንስሐ መጋበዙ ነው። ይሄ ደወል ካልገባን በጣም አስቸጋሪ ነው የሚለው ቃሉ። ይሄ መልእክት ካልገባን በድለን የሚመጣው ቸርነት የሰየው አይደለም፣ የንስሐ ማንቂያ ደወል ነው። የሚደንቅ ነው እግዚአብሔር አሰራሩ። ሰዎችን ወደ ንስሐ የሚጠራበት መንገዱ በጣም ረቂቅ ነው። ምን ይከፈለዋል ለዚህ ጌታ? ክብር ለስሙ ይሁን። ወገኖቼ በራሳችን ላይ እንግዲህ ከፈረድንበት ዓለም ራሳችንን ካሰቃየንበት ዓለም አውጥቶ ወደ ምህረቱ ገነት ወደ ይቅርታው አደባባይ መልሶናል። ክብር ለስሙ ይሁን። በዚህ በቤተ ክርስቲያን ያለውን አደባባዩ ምን እንደሚባል እናውቃለን? አውደ ምህረት ነው የሚባለው። የምህረት አደባባይ ማለት እኮ ነው። ሰው አደባባይ ከወጣ እኮ የሚጋለጥበት ነው። የእግዚአብሔር አደባባይ ግን የምህረት የመሸፈኛ አደባባይ ነው። አደባባይ ነው ግን መጋለጫ አይደለም፣ መሸፈኛ ነው። ክብር ለስሙ ይሁን። መሸፈኛ አደባባይ ነው። ስለዚህ እኛ የተሸፈንን ኃጢአተኞች ነን። ጌታ የጋረደን በብዙ ወገኖቼ ቤትም የማይጋርደውን ልብስም የማይጋርደውን የጌታ ምህረት ግን ይጋርደዋል። የእግዚአብሔር ይቅርታ ይጋርደዋል። ሰውየው አሉ ራሱን ሊያጠፋ ብሎ ሰዎች ደረሱና ጓደኞቹ አስጣሉት። ትክክለኛ ታሪክ ነው የምነግራችሁ። አስጣሉት፣
ከዛ አምቡላንስ ተጠርቶ በአምቡላንስ አስተኝተውት ወደ ሐኪም ቤት ይዘውት ሲሄዱ ከኋላ ለካ ይንገጫገጫል። ከዛ ተኝቶ ኧረ ቀስ በልበሉት ጉድ እንዳይሰራ ይላል። ቀደም ሊሞት እኮ ነበረ። ቀደም ሊሞት ሊያበቃ ነበር። አሁን መኪናው መንገጫገጩ ቀስ በልበሉት ጉድ እንዳይሰራ አለ። አሁን ግን ቅድም ራሳችንን በብዙ ልናጠፋ ያለን ሰዎች ነበር በነፍስ በስጋ። ዛሬ ግን ትንሽ መንገጫገጭ ነው የሚያስፈራን ወገኖቼ። በትልቁ በራሳችን ፈርደን ኖረን የለ እንዴ? ዛሬ ትንሽ ስንሰደብ ትንሽ ስንነቀፍ በጣም እንደነግጣለን። ቢያንስ እኮ ድነን እኮ ወገኖቼ ይበልጥ እንድንድን እኮ ወደ ሐኪም ቤት ወደ ቤተ ክርስቲያን እየሄድን እኮ ነው ያለነው። ወደ መጽሐፍ ቅዱስ ትምህርት ቤት እየሄድን እኮ ነው ያለነው ወገኖቼ። የትኛው ነበር የሚበልጠው? እግዚአብሔር ይርዳን። አዎ ባለፈው ሳምንት እንዳለነው ካለንበት ለሚፈልገን መገኘት ነው ንስሐ ማለት ነው። አለሁ ጌታዬ፣ እነሆኝ ጌታ የሚል ቃል አለ አይደል? እነሆ የጌታ ባሪያ አለሁልህ እኮ ነው። እኔን ላከኝ ሌላም ሰው አትጠይቅ ነው። ክብር ለስሙ ይሁን። እንደዚህ በሆነ ታጥቀን ልንታዘዘው ይገባል። ነቅተን ልንሰማው፣ ታጥቀን ልንሮጥለት ይገባል። ለእግዚአብሔር ነቅተን መስማት ለእግዚአብሔር እግዚአብሔርን ነቅተን ልንሰማው፣ ታጥቀን ልንሮጥለት ይገባል። ምንድነው የሚባለው? እዚህ ለጥምቀት ያልሆነም እንደዚህ የሚባል ነገር አለ። ቀሚስ ይበጣጠስ የሚባል ነገር አለ። ለእግዚአብሔር ያልሆነ እድሜ ቢቀርስ ወገኖቼ በሰላም ቢሰበስበን ይሻላል ወገኖቼ፣ ይሻላል። ለእግዚአብሔር ያልሆነ ሀብት ቢቀር ይሻላል ወገኖቼ፣ ንጹህ ድህነት ይሻላል። ለእግዚአብሔር ያልሆነ ዕውቀት ንጹህ መሃይምነት ይሻላል ወገኖቼ። ሁሉንም ነገር ዛሬ መለኪያችሁ ጌታ ነው መሆን ያለበት። መለኪያችሁ እሱ ከሱ አንፃር ነው፣ ከሱ አንፃር ነው። ምን አገኛለሁ አይደለም። በእያንዳንዱ ነገር ላይ ጌታዬ እንዴት ይከብራል ነው። የማይከብርበት ኮን ይቀራል ወገኖቼ። የምንኖረው ከዚህ በኋላ ለእውነት ዋጋ እየከፈልን እንጂ እውነትን እየሰዋን አይደለም። የምንኖረው ከዚህ በኋላ ለእውነት ዋጋ እየከፈልን እንጂ እውነትን እየሰዋን አይደለም። እኛ ባለቀ እድሜ የምንኖር ሰዎች ነን። በተጨመረ እድሜ የምንኖር ሰዎች ነን። የኛ ባልሆነ ዘመን የተቀመጥን ሰዎች ነን። የዓለሙም ዘመን የኛም እድሜ አይፈቅድም ከዚህ በኋላ ለመዋሸት። እስቲ 16ኛውን ትርጉም እንመልከተው። ንስሐ ወደ እግዚአብሔር ጉዞ መጀመር ነው። ኃጢአት ከእግዚአብሔር መራቅ ነውና ወገኖቼ፣ ለኃጢአት ፊታችንን በሰጠን ዘመን ለእግዚአብሔር ጀርባችንን ሰጥተን ነበር። ለአንድ ነገር ፊታችንን ስንሰጥ ለአንድ ነገር ጀርባችንን እየሰጠን ያለ ነው። ለእግዚአብሔር ፊታችንን ስንሰጥ ደግሞ ለኃጢአት ጀርባችንን እየሰጠን ነው። እስራኤል ወደ ከነዓን ማየት በጀመሩ ቁጥር ለግብጽ ጀርባቸውን ሰጥተዋል። ወደ ሰማይ ባየን ቁጥር ለምድር ጀርባችንን ሰጥተናል። ብዙ ሰዎች ኃጢአትን በመከላከል ብቻ ከኃጢአት ለመራቅ በጣም ይጥራሉ፣ ግን ከኃጢአት አይለዩም። ከኃጢአት ለመራቅ በሚደረግ ግብ ከኃጢአት መራቅ አይቻልም። እንደውም የበለጠ መዘፈቅ ነው የሚኖረው። ከአዲስ አበባ ለመውጣት ባቀድን ቁጥር ቁጭ ብለን ይበልጥ አዲስ አበባ ውስጥ ነው ያለነው። ይበልጥ ነው እየተሳሰርን የምንመጣው ካርታውን ስንሰራ። ትንሽ ግን ወደ አቃቂ ጉዞ ብንጀምር ግን ከአዲስ አበባ እየተለየን ያለነው። ስለዚህ ወገኖች ወደ ጽድቅ አንድ እርምጃ መራመድ ከኃጢአት አንድ እርምጃ መራቅ ነው። ከኃጢአት የምንርቀው ወደ ጽድቅ በመጠጋት ነው። ዘፈንን መተው የሚል ቅድስና የለም። ጨዋነት ሊኖር ይችላል። ዝማሬ ስንጀምር ግን ዘፈኑን እየጣልነው እንመጣለን። ወደ ጽድቅ ስንራመድ ከኃጢአት እንርቃለን። ከኃጢአት የራቀ ሰው ጽድቅን ግን የማይሰራ ሰው ቃሉ እንደሚለው ንጹህ የተዋበ ግን ባዶ ቤት ነው። ሰይጣን ደግሞ ባዶ ቤት በጣም ይወዳል። ባዶ ቤት በጣም ይወዳል። ስለዚህ ጊዜያችን፣ ገንዘባችን፣ ዕውቀታችን፣ ማንነታችን በጽድቅ ተግባራት መጣበብ አለበት ወገኖች።
መጣበብ አለብን። ብዙዎቻችን ከድሆች ጋር ጊዜ የለንም። ብዙዎቻችን ለፍቅር ጊዜ የለንም። የፍቅር ምላችሁ ይገባችኋል። ስለ መንፈሳዊ ፍቅር ነው የምናወራው። እንደዚህ እነኚህ የሚጓተቱት ልጆችማ እንደሱ ከሆነማ ወገን እነሱ ናቸው ቀድሞውን የሚገቡት፣ እሱ አይደለም። ስለ መንፈሳዊ ፍቅር ነው የምናወራው። ስለ መንፈሳዊ ፍቅር ነው የምናወራው። የለንም ብዙዎቻችን። ለገንዘብ የሰጠነውን ዋጋ ለወዳጅ አልሰጠንም። የለንም። ሁሉን ነገር እንደምረዋለን ከገንዘብ አንፃር። አዎ ወገኖች፣ ጊዜያችን በመልካም ነገር መታጨቅ አለበት። ትንሽ ክፍተት እንኳን መኖር የለበትም። ሙሉ በሙሉ 99% የጽድቅ ተግባራትን የምናከናውን ከሆነ ኃጢአት 1% ቦታ ይይዛል። 100% ቤቱን መሙላት አለብን። ፍጹም መሆን እኔ አልችልም አትበሉ። ፍጹምነትን እያሰባችሁ ተጓዙ። ፍጹም ትሆናላችሁ። የሰማያዊ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። ለካ ይቻላል ማለት ነው። በዚህ ምድር ላይ ምክንያቱም የምንኖረው ኑሮ ክርስቶስ በእኛ ውስጥ የሚኖረው ኑሮ ነው እንጂ እኛ የምንኖረው ኑሮ አይደለም። አቅማችሁን ሳይሆን በእናንተ ውስጥ ያለውን ባለ አቅሙን ጌታ እሱን አስቡ። ንስሐ ወደ እግዚአብሔር ጉዞ መጀመር ነው። ይህንን የምንረዳው ከዚህ ከጠፋው ልጅ ታሪክ ነው። ሉቃስ 15 ከቁጥር 11 ጀምሮ የጠፋው ልጅ እኮ የማያውቀው ሰው ያለ አይመስለኝም። ብዙ ሰው ያውቀዋል። ብዙ አብረን ነው የኖርን እስኪመስለን ድረስ። ግን አሁን የጠፋው ልጅ ማወቅ አይደለም፣ የጠፋው ልጅ መሆን ነው የሚያስፈልገው። እንዲህ ይላል ቃሉ። እንዲህም አለ፣ አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈለው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። ከዚያም እያባከነ ገንዘቡን በተነ ይላል። ያ የ2 ልጆች አባት እሱ ማን ነው? እግዚአብሔር እኮ ነው። አንዱ ታዛዥ ነው፣ አንዱ ደግሞ አመፀኛ ነው። አንደኛው ገንዘቡን በደጅ የሚያባክን ነው። አንደኛው ደግሞ ቤት ውስጥ ቢኖርም የሚኮሰኩስ ነው። ዝቅ ብለን ባህሪውን ስናይ የሚመች አይደለም። ያ የማይመቸው ግን በቤቱ ውስጥ የሚኖረው ያ ትልቁ ልጅ ቤተ እስራኤል እኮ ናቸው። ቤተ እስራኤል ናቸው። ታናሹ ገንዘቤን አካፍለኝ አለ፣ ድርሻዬን ልውሰድ አለ። ስለዚህ የምንረዳው ምንድነው? የአባቱ ሞት የራቀበት ይመስላል አይደል? የአባቱ ሞት የራቀበት እኮ ይሄ ልጅ የአባቱ ሞት ሲዘገይበት በቃ በህሊናዬ ገድዬሃለሁ፣ ስለዚህ ንብረት ስጠኝና ልሂድ አለ። ሰዎች ከእግዚአብሔር ሲለዩ ኃጢአትን ተሳስተው አይደለም፣ ኃጢአትን ለደስታ ምርጫ ሲያደርጉ እግዚአብሔር በህሊናቸው ሞቷል ማለት ነው። ወይም አምላካቸውን ገድለዋል ማለት እኮ ነው ወገኖች። አንድ ክርስቲያን ተሳስቶ ይበድላል። ኃጢአት ግን የደስታ አማራጭ ሆኖ አያደርገው። ከኃጢአት ደስታ አገኛለሁ ካለ ጨለማ ውስጥ ነው ያለው ይሄ ሰው። ችግር ያለው ምግባሩ ላይ አይደለም፣ እምነቱ ላይ ችግር መጥቷል። ያን ገንዘብ ወስዶ በተነው። የሚያልቅ አልመሰለው። ያ ገንዘብ ምን ይመስላችኋል ወገኖች? በእግዚአብሔር ቤት ያገኘነው ሰላም፣ በእግዚአብሔር ቤት ያገኘነው ደስታ፣ በእግዚአብሔር ቤት ያገኘነው መረጋጋት ነው። የሚያልቅ አይመስለንም። ብዙ ጊዜ ብዙ ሰው ከእግዚአብሔር ቤት የሚቆበል በቃ ሰላሜን አገኘው ነው የሚለው። ይሄ ሰላም ግን ከጠጪዎች ጋር ስንውል ይቀነሳል፣ ከአመንዝሮች ጋር ስንውል ይጎላል፣ በመጨረሻ ባዶ ይሆናል። ያ ልጅም ገንዘቡን ሁሉ ጨረሰ፣ ንብረቱን ሁሉ አባከነ። መጨረሻ ላይ የእሪያ ጠባቂ ሆነ። ለአንድ እስራኤላዊ ወገኖቼ እሪያ ጠባቂ መሆን እርኩስ ነገር መጠበቅ ነው አይደል እንዴ? ለባህላቸው በጣም ጸያፍ ነገር ነው። እሪያ ጠባቂ ሆነ። ቃሉ እንደሚለው እሪያዎች ከሚበሉት አሰር ለመጥገብ ይመኝ ነበረ። እሪያ የተባሉት እነኚህ ታጥቦ ጭቃዎች እኮ ዓለማውያን እኮ ናቸው። የእሪያ አሰር የሚያጠግበው ለማን ነው?
ለሪያ ነው። የከብት ምግብ ለከብት የሚያጠግብ ለሰው አያጠግብም። ምን ማለት ነው? ዓለማውያን ጠጥተው ራሳቸውን ይረሳሉ። እሱም እንደነሱ መርሳት ይመኛል፣ ግን አያገኘውም። ምድራውያን ሰዎች አመንዝረው ጊዜያዊ ደስታ ያገኛሉ። እሱ ያደርገዋል፣ ግን ያም የለው። በኃጢአት መደለል አልቻለም። ማደንዘዣው እሱ ላይ አልሰራም። የጌታን ፍቅር የተለማመደ ሰው የዓለም ማደንዘዣ እሱ ላይ አይሰራም። ሰዎች እውነተኛውን ደስታ ትተው የማደንዘዣ ሰላም ይፈልጋሉ። አይሰራም። ግን ለምን ይመስላችኋል? አውቀን እንዳላወቀ ለመሆን ብንሞክር አይቻልም፣ አይሆንም፣ አይቻልም ወገኖቼ። ኑሮውን መሰረዝ ይቻላል፣ እውቀቱን መሰረዝ ግን አይቻልም፣ አይቻልም ወገኖቼ። እሱ ነው የሚቆጠቆጠው፣ እሱ ነው የማያስተኛው። ጽኑ ረሃብ ሆነ ይላል በዛ ሀገር በሄደበት ሀገር ወገኖቼ። ዛሬ እንኳን ወደ ዓለም ልንደመር ይቀርና ዓለም ራሱ አባሎቿን መመገብ አልቻለችም። ዛሬ መደለልም አልቻለችም ማለት እኮ ነው። በዚህ ጊዜ አንድ ነገር አሰበ። እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። የአባቱ ቤት ትዝ አለው። እንኳን ለልጅ ለባሪያ እንኳን የሚሆነው በረከት ትዝ አለው። ተነስቼ ወደ አባቴ ሄዳለሁና አባቴ ወይ በሰማይና በፊት በደልኩ፣ ወደፊትም ልጅ ልባል አይገባኝም፣ ከሙያተኞች እንዳንዱ አድርገኝ ይለዋለሁ አለ። ልክ ይሄንን ሲል ነው አባቱ እዛ ይቅር ያለው። ወገኖች ይሄንን በልባችን ስንል እግዚአብሔር ይቅር ብሎናል። የምናለቅሰው የምንወድቀው የምንነሳው ለኛ እርካታ ነው። እግዚአብሔር ይቅር ያለን ጉዞ የጀመረን ሰዓት ነው እንጂ ስንቶቻችሁ ታለቅሳላችሁ? ብታለቅሱስ ምን ያህል ነው ለኃጢአት እንደው የሚሆን እንባ? ምን ያህል ስንት ሊትር ነው የሚያስፈልገው? በእንባው መጠን አይደለም፣ በመመለሱ ናፍቆት ይቅርታ የምናገኘው። ልብ አድርጉ። ይሄንን ልጅ ወደ አባቱ ቤት እንዲያቀና ያደረገው በደሉን በጣም ማሰቡ ነው እንዴ? የእግዚአብሔርን ምሕረት በጣም ማሰቡ ነው። ወደ ንስሐ እንድናቀና የሚያደርገን ከበደላችን ይልቅ የእሱን ምሕረት ማሰብ ነው። ብዙ ሰዎች እኔ ተወኝ ነው የሚሉት። እኔ በጣም ክፉ መጥፎ ሰው ነኝ ይላሉ። ለንስሐ በቃቸው። አምና እንደዚህ ዘንድሮም እንደዚህ የሚሏቸው የለመዱት አባባል ስለሆነ ሳያስቡት የሚናገሩት ተኝተው የሚያወሩት ይችላሉ። ይሄንን የእግዚአብሔርን ምሕረት ማሰብ ግን አያስተኛም ወገኖች። የእግዚአብሔር ምሕረት ለእኛ ነው፣ ለእኛ ለኃጢአተኞቹ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። መወቃቀስ አለ እንዴ? የለም። አጅር የመጣ ወጣልህ? ምን ነው አባረሩ? እንዲህ ስትሆነ ተፉ ጣሉ ደጅ አላለው። በሩቅ ነው ያየው። እንግዲህ እንደዚህ በዚህ በእስራኤላውያን እንግዲህ ልማድ ከቤታቸው በላይ እንደ ደርብ ነገር ይሰራሉ። ከዚያ ከደርቡ ላይ ሆኖ ባሻገር የሚመጣውን ሰው ያያሉ። ደርቡ ጣራው ላይ ወጥቶ ከሩቅ ልጁን አየው። ወደ ታች ወረደ። የአባትነት ክብሩም ቀረኮ እየሮጠ መንገድ አጋምሶ ልጁን። እናንተ ወደ እግዚአብሔር አንድ እርምጃ ስትመጡ እግዚአብሔር ወደ እናንተ 4 እርምጃ ይመጣል። እግዚአብሔር ይመስገን። ልብ አድርጉ። ምሕረቱ እስከ ሺህ ትውልድ ነው ይላል። እግዚአብሔር ኃይለኛ ነው። በኃይሉ መታወቅ አልፈለገም። እግዚአብሔር መታወቅ የፈለገው በምህረቱ ነው። በምህረቱ ነው። ምህረቱ ደግሞ ለዘላለም ነው። አባቱም አየውና አዘነለት። አው መልኩ ተለዋውጧል። ሌላ ሰው ሆኗል። ይዞት የሄደውም ሀብት አልጠቀመውም ወገኖቼ። ያለ እግዚአብሔር መንፈሳዊ ጸጋ እንኳን አይጠቅመንም። ባለጸጋው ነው የሚጠቅመን ወገኖቼ። አባትነቱ ነው የሚጠቅመን።
እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም መንገድ አጋምሶ ነው አንገቱን አቀፈውና ሳመው። ሳይወቃቀሱ ተቀበለው። ልጁም አባቴ ሆይ በሰማይና በፊት በደልኩ፣ ወደፊት ልጅህ ልባል አይገባኝም አለው። ጌታ ይገባችኋል የሚለን አይገባኝም ስንል ነው። አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለውን ልብስ አምጡና አልብሱት። ይሄ እግዚአብሔር ጽድቅ ነው። ለእጁ ቀለበት ቃል ኪዳን ነው። ለእግሩም ጫማ ስጡት ወንጌል ነው። የሰባ ፍሪዳ አምጥታችሁ እረዱ ቃሉ ነው። እንብላም ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞ ሕያው ሆኗል፣ ጠፍቶም ነበር ተገኝቷል፣ ደስም ይላቸው ጀመር ይላል። እግዚአብሔር ይመስገን። የጠፋው ልጅ እያንዳንዳችንን የሚወክል ገጸ ባህሪ ነው። አባቱ ለካ ልጁ ከሄደ ጀምሮ ረፍት የለውም ማለት ነው። ምክንያቱም ልጁን ከሩቅ እንዴት አየው? ማዶ ያይ ነበር። ልጄ ዛሬ ይመጣ ይሆኖ እያለ አባቱ ስለ ንብረቱ አይደለም የሚቆጨው፣ ስለ ልጁ ነበረ። ስላባከነው ንብረት አይደለም። ዛሬ የጠፉ ሰዎችን ምንላችሁ? እናንተ ያን ጊዜ የነበረው አገልግሎታችሁ፣ አቤት ዝማሪያችሁ፣ አቤት ስብከታችሁ ነው ምንላችሁ አይደለ? ጌታ እሱን አይደለም እናንተን ነው። አቤት ልጆች ፍቅራችሁ እሱን ነው የሚለው። እኛ አገልግሎታቸውን ነው የሚቆጨን። ጌታ ደግሞ ህልውናቸውን የሚቆጨው ህልውናቸው። አገልግሎቱ ከናንተ ህልውና ቀጥሎ ነው። ከናንተ ህልውና ቀጥሎ ነው ወገኖች። ታላቁ ልጅም በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ መሰንቆና የዘፈን ድምጽ ሰማ። ከብላቴናዎቹም አንዱን ጠርቶ ይህ ምንድነው ብሎ ጠየቀ። እርሱም ወንድም መጥቷልና በደህና ስላገኘው አባት የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዛትህ ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳ አልሰጠኸኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድክለት አለው። እርሱ ግን ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ ለኔም የሆነው ሁሉ ያንተ ነው። ዳሩ ግን ይህ ወንድም ሞቶ ነበረ ሕያው ስለሆነ፣ ጠፍቶም ነበረ ስለተገኘ ደስ እንዲልህ ፍስሐም እንድናደርግ ይገባናል አለው። መዳናችን የእግዚአብሔር ደስታ፣ አንዳንዶች ደግሞ መከፋት ነው እንዳይመስላችሁ። ስትድኑ ሁሉ አይዘምርም። የአባታችሁ ወዳጅ ሆነ ይዘምራል። ለእናንተ ብሎ አለም እሱ ለሱ ብሎ ለእናንተ ብሎ ደስ የሚለው አባታችሁ ብቻ ነው። የሚያኮርፉ አሉ፣ ቤት የቀሩ ብዙ ዘመን የኖሩ ያገለገሉ። የትናንትና መጥቶ የትም ሲያውደለድሉ ከርሞ መጥተው እኛ ባቀና ነው ስፍራ፣ እኛ ባቀና ነው አውደ ምሕረት፣ እኛ ባቀና ነው ፑልፒት ማንም መጥቶ አይናችን እያየ ጌታ ግን ራሱ መልስ ይሰጣል። እኛ መልስ ብንሰጥም አያምር፣ እሱ ግን መልስ ይሰጣል። ምክንያቱም ለምህረቱ ሙሉ ዋስትና ስላለው። ስለዚህ ወገኖቼ መዳናችን ደስታው ለኛና ለእግዚአብሔር ነው። በትልቁ እግዚአብሔርን ደግሞ በጣም ለሚወዱ ይሄ ታላቅ ልጅ በአባቱ ፊት መኖር ዋጋ እንዳለው አይገባውም ነበር። በአባቱ ቤት መኖር በቃ አንድ እንደ ፍርጃ የሚቆጥረው ነገር ነው። እንደ አንድ ጥሎሽ የሚቆጥረው ነገር ነው። እንደ በረከት የሚቆጥረው አልነበረም። የጠፋው ልጅ ግን ያውቀዋል የአባቱ ቤት፣ የአባቱን ፊት እያዩ መኖር በረከት መሆኑ። ዛሬም በሚድኑት ድነው ደግሞ ለማገልገል እንደው ደፋ ቀና በሚሄዱ በጣም ደስ ይለን ይገባል ወገኖቼ። በብዙ ቦታ ግን እንደዚህ አይደለም። በቃ እያስደነበሩ እነሱን ማባረር፣ በእነሱ ላይ ማጉረምረም ነው፣ ስብሰባ መቀመጥ ነው፣ ኮሚቴ ማቋቋም ነው። ይሄው ነው ያለው። ሀቅ አይደለ እንዴ? እውነት እኮ ነው ወገኖቼ፣ እውነት ይሄ ነው እኮ፣ ይሄው ነው ያለው። ግን የቤቱ ባለቤት እግዚአብሔር ነው። አዎ ንስሐ ወደ እግዚአብሔር ጉዞ መጀመር ነው።
ወደ እግዚአብሔር ጉዞ መጀመር ነው። ኃጢአት ከእግዚአብሔር መራቅ ነውና በጠፋው ልጅ ውስጥ በጠፋው ልጅ ታሪክ ውስጥ የእግዚአብሔርን አባትነት ባለጸግነቱን እናገኛለን። ይሄ ብቻ እንዳይመስላችሁ ደግሞ ከምናባክነው ጸጋ በላይ የኛ መባከን ደግሞ በጣም ያሳዝነዋል። ይሄን እንረዳለን። ወደሱ ስናቀና እሱም ወደኛ እንደሚያቀና አንድ ጉዞ ስንጀምር እሱ መንገድ አጋምሶ እንደሚቀበለን በብዙ ደስታ ያለ ወቀሳም እንደሚቀበለን እናያለን። ስለዚህ ንስሐ እጅግ ደስ የሚያሰኝ ነገር ነው። ደስ የሚያሰኝ ነገር ነው። በየዕለቱ በእግዚአብሔር ፊት ወድቀን የእግዚአብሔርን የምህረት ፊቱን መፈለግ ይገባናል። ይህንን አስደሳች ስራ ስለሰራልን ደግሞ በየዕለቱ እግዚአብሔርን ልናመሰግነው ይገባል። ክብር ለስሙ ይሁን። ሳምንት እንቀጥለዋለን። እግዚአብሔር በዚህ ትምህርት ውስጥ የንስሐን ልብ እንዲሰጠን ለጠፉት ሰዎች ደግሞ እንደገና የመመለስ እድልን እንዲያገኙ በእግዚአብሔር ምህረት ሰውን የምናበረታታበት እንዲሆን በእውነት የእግዚአብሔር ፈቃዱ ነው። በቁጣ አስፈራርተን ማንንም እንድናመጣ የእግዚአብሔር ፈቃዱ አይደለም። እውነተኛ መመለስ ምህረቱ የሚስበው ነው እንጂ ቁጣው የሚያስደነግጠው አይደለም። በፍቅር ገመድ ሳብኩሽ ነው የሚለው፣ በቸርነት ገመድ ሳብኩሽ ነው የሚለው እግዚአብሔር። ስለዚህ መሳቢያው ገመዱ ቸርነትና ፍቅር ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ።